أصار اللي تقول الروح دم دي تبعتون يا مرب يا جاكري هذا اللي جاكري سمنا أسوي قرمها قاني من تكلم عشان ما سمع እንዴ ከዚህ ሌላ ስም አለኝ ያልሽ ነው ኑሐሚን እኮ የትምህርት ቤት ስሜ ነው አያቴ ታንጉት ብላ ስለምጠራኝ ሰፈሩ በሙሉ ታንጉት ነው የሚለኝ ወንድ አጥር አረ ጉርድማ ሙር አይጨግሪ ማራቀስበል ናግርኩና አትናገር በስተመጨረሻ መታላለች ይዘገያል እንጂ አያጅ ምናት አለ የሚባለው ጨግሪ ማናት የመጣው ንገርም ብያለሁ እስቲ ገምት ወጅም ታንጉት ያጥወል ወዲኔ ታንጉት መጣይ የኔ ታንጉት ነው ያልከው ድንቄም ያን ከሁለት ጎረምሳ ወጣቶች ከከተሜ ወጣቶች ጋር ስትራል ያዩት አጥሩኛና አራውንዳ ይወጭቁች የለጣቁት ነው ወደላው ድጋያል ምን ልታደርጉ ነው ነው ወይስ እኔንም እንደ ልጅ መርዛ ብታችሁ ልገሉኝ ነው አንቺ ማተቢ አንቺ ትሰሚኛለሽ አንቺ ድንቢት በጋውን ተነሱ እንዴ ከኛ አትሽ በሳንደርስ እኮ የመጻቀል ሊደርስ እኮ ነው ቀላል ዛሬ ሞ መድረሳችንን እንጃ ተነሱ በቃ ቤት ደግሞ ታርፋላችሁ ታዱ ወደ አምራን ኑሐሚንን ወደ እነ ናሆም ቤት በድጋሚ ተመልሰሽ እንዳትመጪ ከህይወቴ ውጪ እኔ የነካሁት ሁሉ ለምንድን ነው አንቺ የምትፈልጊው እኔ ያስኩት ሁሉ ያምርሻል ስለዚህ ከዚህ በኋላ እዚህ ቤት ተመልሰሽ እንድትመጪ አልፈልግም ላይሽ አልፈልግም ብላለች ወይዘሮ ዝናሽም ኑሐሚን የኔ ውድ እያለቻት ነው ኑሐሚን የኔ ውድ እንኳን ሰላም መጣሽልኝ ውድ አምራቴ ብላ አምራንን እንዴት ቆስላ አርጋታለች አምራንም ደግሞ ናሆምን ማቃጠሏን ይዘዋለች ማለት ነው ቢሮ ድረስ ሰተት ብላ ሄዳ ቢሮውን ባንድ እግር አቁመዋለች ይሄ ስራ ቦታ ነው ቤት አይደለም ስርዓት ያጂ ብትላትም ናሆምም እጇን ይዞ ወደ ቢሮ ወስዶ አምራንን ለማናገር ቢሞክርም አምራን ኑሐሚን ካንተ ጋር ልትሄድ እንደሆነና የጀመረችውን ልጨርስ እንደሆነ ስትፈልግ የነበረውን ህልሟን የምታሳካበት አሁን አብረው ገጠር ሲሄዱ እንደሆነ ጭምር እንደነገረቻት አርጋ ነግራታለች ናሆም የነገረችሽ እናቴ ናት እንጂ ኑሐሚን አይደለችም ቢልም አይ አሁንም አንተ ለሷ ይሄው ትከላከልላታለህ አይደል በእርግጥ እናትህም ነግራኛለች ግን ደግሞ ኑሐሚን ዝታብኛለች ብላ ናሆምን እንዲነቅል አድርገዋለች ማለት ነው ሰላም ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ በያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተረፍ ይበልልን እያልን በአዲስ መተናል በቅንነት ላይክ ሼር ሰብስክራይብ እያረጋችሁ ቤተሰብ አድርጉን በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ ናሆምና ኑሐሚን ወደ ገጠር ሊሄዱ አዲስ ፕሮጀክት እንደነበረ የታወቀ ነው እናም እንግዲህ በሱ ጉዳይ ላይ ብዙ ከተወራበት በኋላ ኑሐሚን አልሄድም ብትልም ዳግምም አብሬ ሄዳለሁ ብሎ ናሆምና ኑሐሚን እንዲሁም ዳግም ታይዘው ሊሄዱ ተወስኗል ማለት ነው ግን ደግሞ በዳግም አባት ሞት የተነሳ አቶ ለይኩን ጥሩ ስሜት ላይ አይደለም አቶ ለይኩን አሁን ላይ ተረጋግቶ ማሰብ እየቻለና ማን ትክክል ማን ጥፋተኛ እንደሆነ ራሱ ማወቅም አልቻለም አምራንንም አምኗታል ወይዘሮ ዝናሽ አምራንን ልጅ ያስወረደች መስሏቸው ሁሉም ሰው አምኖ ተቀብሏል ግን ደግሞ እውነታው አምራን የራሷን ሽፋን አረገች እንጂ ወይዘሮ ዝናሽ ልጇን አለመግደሏ ነው ግን ደግሞ አምራን ይሄን ሁሉ ነገር እያወቀች ገና አንድ ሚስጥር ስለያዘች ብቻ እዛ ቤት ገብታ በፍቃዷ መቃጠልን የመረጠችው እሷ ናት ግን ደግሞ ወይዘሮ ዝናሽ ከአምራን የበለጠች አቁስል ናት እናም እንግዲህ ኑሐሚንን አቶ ለይኩን ጥሩ ስሜት ላይ አይደለም ብላ መታ እንዲጠይቀው አድርጋለች ኑሐሚንም ወደዛ ቤት አቶ ለይኩንን ለመጠየቅ የመጣች ቢሆንም ወይዘሮ ዝናሽ ተነስታና አሽቃብጣ አምራን ኑሐሚን የኔ ወድ እያለች ተቀብላታለች ኑሐሚንም እየተፈጠረ ያለው ነገር ግራ ቢገባት ትንሽ ቁጭ ካለች በኋላ እኔ የመጣሁት አቶ ለይኩን ጥሩ ስሜት ላይ እንዳልሆኑ ሰምቼ እሳቸውን ለመጠየቅ ነው እሳቸውን ጠይቄ ወደ ቤት እሄዳለሁ ብላለች አይ አሁንም አትሄጂም ትንሽ ትቆያለሽ እያለቻት ነበር ወይዘሮ ዝናሽ አምራንም እኔን ተከታትለሽ እስከመቼ ድረስ ነው እኔን በየሄድኩበት የምታሳጅጂኝና እኔ ያስኩትን ሁሉ የምትመኙ መች ነው ይሄን ነገርሽን የምታቆሚው እያለች አምራን ተናዳለች በኑሐሚን ኑሐሚንም እኔ የመጣሁት ለነገር አይደለም ብላ ተነስታ አቶ ለይኩንን ለመጠየቅ ሄዳለች አቶ ለይኩንም ባቱ ተሰማ ህክምና እየተሳካ በመሆኑ እጅግ በጣም ደስተኛ እንደሆነና ደስ እንዳለው ለአምራን ለኑሐሚን ደስታውን ቢገልጽላትም ኑሐሚን ደግሞ ደስታቸው ሙሉ መሆን እንዳልቻለ ምክንያቱም የዛ ቤት ነገር ትርምሱ በመውጣቱ እንዳዘነች ትነግረዋለች አየኔ ልጅ ምንም ቢሆንም ዋናው ነገር
ተሰማ በዚህ ደረጃ ላይ መሆኑ እጅግ በጣም ደስ ብሎኛል እያላት ነበር። ግን ደግሞ አንተም ደህና ብትሆንና ቤተሰቡ ሰላም ሆኖ አንድ ላይ ሰብሰብ ብለን ደስታውን ብናከብር ነበር ደስ የሚለኝ ግን ደግሞ እያለችው ነበር። እናት ወለይኩንም እንዲረጋጋ ለራሱን እንዲጠብቅ ካጽናናችሁ በኋላ በቃ እኔ አሁን መሄድ ይኖርብኛል ብላ ሹልክ ብላ ተነስታ ሄዳለች። አቶ ለይኩን ግዴታ ፕሮጀክቱን እንዲያስቡበትና ሄደው የሚያርፉትም ኑሐሚን አያት ቤት እንደሆነ ጭምር ሁሉንም ነገር እንዳረጋገጠ ጠይቋን ነግሯታል። አዎ አያቴ ብዙ በሀብታም ባትሆንም እንግዲያ መቀበል ያስደስታታልና ከወዲሁ ዝግጅቱን ጀምራለች። እሷ አያሳስብም እያለች ነው። ግን ደግሞ የቤተሰቡ ነገር እንዲህ ቤተሰቡ ተበጣብጦ እኛ የፕሮጀክቱ ነገር ወደኋላ ዘጌት ቢልስ እያለች ነበር። ግን ደግሞ ይህ ፕሮጀክት ከምንም በላይ እንደሚያስፈልግና ወሳኝ እንደሆነ አቶ ለይኩን ነግሯታል እና እሱ ፕሮጀክት መሳካት አለበት ብሏል። በዚህ ሁኔታ እንግዲህ እሺ በቃ ብላ ተነስታ ወደ ስራዋ ሄዳለች ማለት ነው። አምራን ወደ ክችን በገባች ጊዜ ለክብር እንግዳዋ እያዘጋጀች እንደሆነና ቢሸታትም ለአምራን እንደማታቀምሳት ተናግራለች። ወይዘሮ ዝናሽ ሙያ ስለሌለሽ ነው በተላትም አይ ሙያ ስለሌለኝ ሳይሆን ለውዷ ምራቴ እኔም ሆንኩ አቶ ለይኩን ስንመኛት የነበረችው ለውዷና ለቆንጆዋ ምራቴ የተዘጋጀ ስለሆነ ቢሸትሽ እንኳን አላቀምስሽም እያለቻት ነበር። አምራን የበለጠ ቅናቷ እየጨመረ መንጨርጨር ጀምራለች። ወይዘሮ ዝናሽም የምትፈልገው ይሄንኑ ስለሆነ የበለጠ አቃጥልሻለሁ መቃጠል እንዴት እንደሆነ መቻየሽና በፈቃደኝነት ራስሽ ነሽ ፈቅደሽ የመጣሽው ወይዘሮ አምራን አንገብግቤ ነው በጭራ እንዲታወጭ ማረግሽ በተለይ ደግሞ ናሆም በሌለበት ጊዜ ነው አንቺን አያርገኝ እያለች እየተዘጋጀችላት ነው። በሌላ በኩል እንግዲህ አምራን ከዚህ ሁሉ ነገር በኋላ ወደ ቢሮ ስትሮጥ ሄዳለች። ወደ ቢሮ እየሮጠች በሄደችበት ጊዜ ኑሐሚን ለናሆም የፕሮጀክቱን ዶክሜንቶች ወደሱ እየወሰደች ባለችበት ጊዜ መንገድ ላይ ተገናኝተዋል ማለት ነው። እየጮኸችና እያበደች ነበር። የተረጋጊ ይሄ የስራ ቦታ እኮ ነው ቤት ውስጥ አይደለም ያለሽው ብትላትም ደግሞ በባሌ ድርጅትና በባሌ ቢሮ ስርዓት አንቺ ልታስተምሪኝ ነው ብላ ገና ከመንገድ ጥል ጀምረዋል። ናሆም ከቢሮ ወጥቶ እንዴት ምን ታደርጊያለሽ? ተረጋጊ እያለ ነበር። ግን ደግሞ ስርዓት መያዝ አለብሽ ይሄ ቢሮ እንጂ ቤት ውስጥ አይደለሽም ብትላትም ናሆም ምንም ሳይላት አምራንን ይዞ ወደ ክፍሉ ገብቶ ሊያናግራት ሞክሯል። ግን ደግሞ ሊያናግራት ቢሞክርም በጭራሽ ልትረዳው አልቻለችም። ራሷ የመሰላትን ነገር ሁሉ ከተናገረች በኋላ ሁሌ ፉክክሯ ከኑሐሚን ጋር ስለሆነ ኑሐሚን የዛ ቢሮ የጽዳት ሰራተኛ የሆነች ቢመስላትም ግን ደግሞ ከፍተኛ ኃላፊነት ላይ ያለች ሰራተኛ መሆኗን ስታውቅ የበለጠ ቅናቷ ጨምሯል። እና አብራችሁ ገጠር እንደምትሄዱና ገጠር ስትሄድ ደግሞ ሁሉንም ነገር ፍላጎቷን የረጅም ጊዜ ፍላጎቴን አሳካዋለሁ ብላኛለች ብላ ኑሐሚን ያላለቻትን ነገር ሁሉ አቀሳስራለች። ናሆም ይሄ ነገር ሊዋጥለት አልቻለም። ግን ደግሞ ይሄን ልትልሽ የምችለው ማየናት አይደል ቢልም እሷም ነግራኛለች። ግን ደግሞ ኑሐሚን ዝታብኝና ፎክራብኝ ነው ከቤት የመጣችው ብላለች። ናሆም ተረጋግታ ሊያስረዳት ቢሞክርም እንዴት አንተ አትነግረኝም ብትለውም እሱ ሊነግራት ፈልጎ ግን ደግሞ ማታራት እየበላን እናወራሻለን ብዬ ነው እንጂ ደብቄሽ አይደለም ብሎ ሊያስረዳት ሞክሮ ነበር። ግን ደግሞ አምራን በጭራሽ ልትረዳ ፈቃደኛ አልሆነችም። እናም በዚህን ጊዜ እንግዲህ ናሆም እዛው ቁጭ አርጋ ጥላው መታለች። ናሆም እጅግ በጣም ተናዷል። ኑሐሚንም አምራንን ባየች ጊዜ ስሜቷ ተረብሾ በጣም ተናዳ ነበር። ዳግም ምንድነው ምን ሆነሽ ነው እያላት ነበር። እንዲያላየህም እንደ ቢሮውን እንዴት እንደረበሸችው ቢልም የቢሮውን መረበሿ ነው ወይስ ደግሞ እሷን ማየትሽ ነው የትኛው ነው የረበሸሽ እያለ ነበር ነው ዳግም። አይ ይህ ህግ እኮ ለሁሉም ሰው የወጣ ነው ለሷ ለብቻዋ ሳይሆን ለሁላችንም የወጣ ህግ ነውና ተግባራዊ መሆን አለበት እያለች ነበር። አይ እሷ አይመስለኝም የረበሸሽ አምራን ማየትሽ ነው እያላት ነበር። እና ዳግምን ከገላመጠችው በኋላ በቃ ብላ ወደ ስራዋ ተመልሳለች። አምራን ኑሐሚን በእግሯ ወደ ቤቷ እየመጣች ነበር። ናሆም ከኋላዋ ከተከተላት በኋላ መኪና ቆሞ ጠብቋታል። ኑሐሚንን ለምን በእግርሽ መጣሽ? ዳግም ለምን አልሸኘሽም እያላት ነበር። እሷም በእግሯ ወክ ማድረግ ፈልጋ እንደሆነ አናግራው ነበር። እናም ናሆም ኑሐሚንን ለመጠየቅ ግራ ገብቷል፣ ፈርቷታል። እናም እኛ ቤት መተሽ ነበር እያላት ነበር። ፈራቻ ሰባ እያለ እሷም ደግሞ አዎ ቤት መጥቼ ነበር ብለዋለች። ቤት የመጣሽው መቼም ይሄና የማየተንኮል ነው የሚሆነው በአምራንን ለማናደድ እያላት ነበር። እኔ ቢሆንም አባትህ ጥሩ ስሜት ላይ እንዳልሆነ አቶ ለይኩን ጋሼ ስለሰማሁ እሳቸውን ለመጠየቅ ነበር የሄድኩት። ሁኔታው ስላላማረኝ ሹልክ ብዬ እሳቸውን ጠይቄ ነው የመጣሁት ብላለች።
እናሱም ነገሩ የገባው ይመስላል። እኔ እሳት ውስጥ ገብቻለሁ፣ በእሳት ውስጥ ነው የገባሁት እያላት ነበር። ኑሐሚንም አንተ እኮ ትልቅ ስህተት የሰራኸው አምራን ወደዛ ቤት እንድትገባ ያደረግክ ቀን ነው። ግን ደግሞ ቢሆንም ጋሼ አሁን ላይ ትኩረት ያስፈልጋቸዋል። እሳቸው ራሳቸውን አይደሉም፣ ጥሩ ስሜት ላይ አይደሉም። ስለዚህ ጋሼን መንከባከብ ይኖርብሃል እያለችው ነው። ሁላችንም ጥሩ ስሜት ላይ አይደለንም። እኔም በልጅ ሐዘን ላይ ነው ያለሁት። እንደሞም አባዬም እዚህ ስሜት ውስጥ የገባው በእኔ ምክንያት ነው፣ በማየ ምክንያት እያለ ነበር። ግን ደግሞ ኑሐሚን እንኳን ልጅ አምራን እንኳን ልጅን ያጣች አይደለም ቀርቶ ምንም ያጣች ሰው አትመስልም። ናሆም ግን ይሄን ነገር መረዳት አልቻለም። ቢያንስ ኑሐሚን አምራን ነፍሰ ጡር ሆና አንድም ቀን ለቼክአፕ ሐኪም ቤት ይዘው ሄዳ አታውቅም። ምንም አዲስ ነገር የክትትል ነገሮችን አይቶ አያውቅም። ግን ደግሞ ይሄ ነገር ሁሉ ሳይገባው እስካሁን ድረስ ምንም ሳይፈጠር ድንገት ልጅን አጣው ስትለውም አምኖ ተቀብሏል። ይሄን ነገር ራሱ ለማጣራት አልሞከረም። ግን ደግሞ አሁን ነገሩ እየከፋና እየተባባሰ መጥቷል። ናሆም በቃ እራት እየበላን እናውራ ቢላትም እራት ብላ ተደናግጣለች። እኔ የመብላት ፍላጎት የለኝም፣ ግን ደግሞ አብረን ሄደን አንቺ ከበላሽ ብዬ ነው ብሏት ነበር። አይ ነገ ጉዞ አለብን፣ ስለዚህ ይህን ነገር ይህን ፕሮጀክት በስኬት አጠናቀን ጋሽን ማስደሰት አለብን እያለችው ነው። ለዛም እንግዲህ ለዚህም ሲባል በጧም መነሳት ይኖርብናል፣ ነገ እኮ መንገደኛ ነን እያለ ነው። እና ሁለተኛ ወደ መጠጣት ትመለስ ብለው ነበር። ግን ደግሞ ቢሆንም የሚስቱንና የእናቱን ነገር ለመቻል ግዴታ መጠጣት እንዳለበት ተናግሯል። ናሆም አይ በጊዜ እነሳለሁ፣ በጧት የመነሳት ልምድ ስላለኝ ምንም ችግር የለም፣ ብቻ አንቺ ተኝተሽ እንዳታረፍጂ እያለት ነበር። በዚህ ተስማምተው እሱም ወደ መጠጥ ሊጠጣ ወደ ሬስቶራንት በገባበት ጊዜ ኤሚና ኤርሚያስም እዛው ነበሩ። ኤርሚያስ ኤሚን ለመጠቀሚያ እያረጋት እንጂ የእውነት አፍቅሯት አይደለም። ኤሚ ደግሞ ፍርሃት ቢኖርባትም እንደ ሌላዎቹ ሴቶች እኔም ቢተወኝም የሚል ስጋት እያለባትም ቢሆን ግን ደግሞ ከሱ መራቅን አልፈለገችም። እናም እንግዲህ በዚህን ጊዜ ኤሚ ሌላ ሱሳሶችንም ስለጀመረች ድራግ ፈልጋ መጸዳጃ ቤት ሄደሽ እንትን በይ እንጂ እዚህ እንዴት ትንጣጭሻለሽ ብሎ ወደ መጸዳጃ ቤት ሄዳ ነበር። መጸዳጃ ቤቱ ጥሩ ስላልነበረ ወደ እጅ መታጠቢያው ቦታ አካባቢ ላይ መታ ድራጓን ለመጠቀም ባለችበት ጊዜ ናሆምም እዛው ለመጠጣት እዛው ሬስቶራንት ውስጥ ስለነበረ እንግዲህ ድንገት ወደ መታጠቢያ ቤቱ በገባ ጊዜ ፊት ለፊት ተገናኝተዋል። ኤሚን ሲያገኛት እጅግ በጣም ተደናግጧል። ኤሚ ምን አገባህ አይመለከትም፣ በእኔ ጉዳይ ያንተን ነውርስ ማን ይንገርህ እያለችው ነው። ናሆምም ድራጉን ከተቀበላት በኋላ እንዴት እንደዚህ ታረጊያለሽ ቢላትም ማንም እንዲመክራት እንደማትፈልግና ትልቅ ልጅ እንደሆነች ነግረዋለች። በዚህ መካከል ኤሚና ናሆም እየተጨቃጨቁ ነበር። አሁን ወደ ቤት እንሄዳለን አትሄጂም እያሉ ሲከራከሩ ኤርሚያስም እዛው መጥቷል። ምን እየተፈጠረ ነው? ሰላም አይደላችሁም እንዴ ቢልም እንዴ ሌላው እንኳን ቢቀር የምትወዳት ከሆነ እንዴት እንደዚህ አይነት ነገር ላይ ስትደርስ ዝም ትላታለህ? አይመለከተህም፣ አሁን እንሂድ ብሎ እሷን እጇን ይዟት ሲጎትቷት ሲወጣ እንግዲህ ኤሚም እንዴት ዝም ትላለህ? አሳልፈህ ልትሰጠኝ ነው ወይ እያለችው ነበር። ኤርሚያስም መልካም እድል የኔ ኤቲኤም ብሎ ጥሏት ሄዷል። ኤሚና ናሆም ወደ ቤት ይዟን መጥቷል። አቶ ለይኩን ለዲያግም አክሲዮኑን በስሙ ማድረግ አለብኝ፣ ቢያንስ በዚህ እንኳን ብክሰው እያለ ነው። እናም እንግዲህ የአባቱን ሞት ለመካስ ምን ማድረግ እንዳለበት ግራ ገብቶታል። ዲያግምን ባየው ቁጥር የበለጠ ቁስሉ ጀምሯል። ዲያግም ወደዛ ቤት ሲመጣ ካንተ ጋር እንዴት ተስማምቼ መኖር እችላለሁ የሚል ስጋት ነበረኝ። ግን ደግሞ አንተ ማንም ሰው ሊጠላ አይችልም፣ አንተ በጭራሽ ክፉ ሰው መሆን አትችልም እያለው ነበር። አቶ ለይኩንም ከጠላኸኝና ከፈራኸኝ አይቀር ይሄን ቤት ለቀህ ብትወጣልኝ ብሎን ነበር። እንዴ ብሎ ዲያግም ሲቆጣ እንዲወጣልህ አንተም ፈልገሃል ማለት ነው ባለው ጊዜ አይ አይደለም የኔ ልጅ፣ እኔ ከልጄ ናሆም አንድም ቀን ለይቼህ አይቼህ አላቅም፣ ግን ደግሞ ቤቱ ያለበት ሁኔታ ጥሩ ስላልሆነ እንዳይረብሽህ ብዬ ነው ብሎታል። በዛ ላይ ስለ አባቱ ምንም አዲስ ነገር እያገኘ እንዳልሆነ ዲያግም በነገረው ቁጥር አቶ ለይኩን ቁስሉ የበለጠ እያቄመበት ነው። በስተመጨረሻም በቅና ልቀፍ ይሄን ልጅ ብሎ ተቃቅፈው ወይዘሮ ዝናሽ ቆማ እያየች ነበር። ደስተኛ ትመስላለች። እና አቶ ለይኩን ይሄን ባላት ጊዜ ወይዘሮ ዝናሽም ደስ ብሏት አሁን እንደዛ ማድረግ ነው የሚሻለው፣ እንደዚህ ካረግንለት እሱም ይረጋጋል እያለች ነው። አምራን መረጃዎችን ሁሉ ለማዳመጥ እንግዲህ የተቻላትን ሁሉ እያረገች ነው። ጨለማ ውስጡና እያዳመጠች ነው። በሌላ በኩል ኤሚና ናሆም ወደ ቤት መጥተዋል። ኤሚ እጅግ በጣም ጥንብዝ ብላ ሰክራለች። ወደ ቤት ስትመጡ እንዴ ያንተ ይባስ ደግሞ እህትህን ቢያንስ እህትህን እንኳን አትጠብቅም ብሎ አቶ ለይኩን የበለጠ ተናዷል። ኤሚ
ይህም አልበቃት ብሏት ኤርሚያስን እንደምታፈቅረው ተናግራለች። ኤርሚያስን እንደምታፈቅረው ያለሱ መኖር እንደማትችል ጭምር ለአቶ ለይኩን ነግረዋለች። አቶ ለይኩን በህልሜ አይደለም አይደል? ይህን የምናውቀውን ኤርሚያስን አይደለም አይደል? እያለ ነበር። ወይዘሮ ዝናሽም ነገሩን ለማቅለል ብላ አይ በጭራሽ እንደዛማ ሊሆን አይችልም እያለች ነው። ኤሚ የተደበቀውን ሚስጥር ሁሉ አውጥታለች። አምራንም ተደብቃ ሚስጥር እያዳመጠች ነው። እናሆም እና ዳግም እንዲሁም ደግሞ ኑሐሚን ወደ ገጠሩ ፕሮጀክት የሚሄዱት በዚህ ዕለት ነው። ዳግም የአባቱ ጉዳይ አሳስቦታል። ሊያችኑ ላይ ተርጨምድዶ ቁጭ ብሏል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ